የሚገርመኝ በጣም ሰው ዝም ብሎ የሆነ ነገር ሲያገኝ መቀባበል መቀባበል መቀባበል። ከዛ ምንድነው ብዬ ገብቼ ሳይ በጣም የሚገርም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ይድናኝ አልሐምዱሊላህ። ዛሬ ማለት ነው በሶሻል ሚዲያ ሰው እንዳለ ሲቀባበል ሰዓዲና አሊ ማለት ነው። ሰዓዲና አሊ የሰው ገንዘብ በልተዋል ብለው ያምጨቀጭቋቸዋል። በቃ ያማስቶ በቃ የሰው ብር በሉ፣ የመዳብ ቅመሞችን ብር በሉ ምናምን እያሉ እንትን ይሏቸዋል ማለት ነው። ከዛ ልብ ገባሁና ይህ ማለት ነው መቼም አንድ ሰው ራሱን ሲችልና የሆነ ደረጃ ሲያገኝ መቼም ሰው ሰላም ይነሳቸዋል ማለት ነው። እና አሁን እኔ ገብቼ ሳይ በቃ ያው እንደ ማንኛውም ሰው እነሱ እቃ እየገዙ ያደርሳሉ መሰለኝ። ከዛ ያቺ ተበዳይ ያለችው እህታችን ናት መሰለኝ አላቅላትም። ብቻ የሆነ እንትን ላይ ስታወራ ሰምቻት ነው ማለት ነው እየተናገረች ማለት ነው። እነሱን ተጠንቀቁ፣ እነሱ እንደዚህ ገንዘብ ይበላሉ ምናምን። አልሐምዱሊላ እነሱ ማሻአላ እኔ መቼም ካየኋቸው ጀምሬ በኑሯቸው ማሻአላ ናቸው። በቃ እኔ እንደው ከእንትን ከዚህ ከሳዑዲ ከሄዱ ከባልና ሚስቶች በቃ እነሱ ናቸው በቃ ኑሯቸው ደህና ሆኖ ያየኋቸው ማለት ነው። እሱ ማሻአላ ነው፣ እሷ ማሻአላ ናት። ከዚህ ከሄዱ ጀምረው ያው ኑሯቸውን እየኖሩ ነው፣ እየወለዱ ቤታቸው ጽድት ያለ ልጆቻቸውን ይወልዳሉ፣ ይሰራሉ። ምን ይላል ምንም የጎደለባቸው ነገር ማሻአላ ብያለሁ። በጣም ደስ ይሉኛል። ምክንያቱም እነሱ እንግዲህ ውስጣቸውን አላህ ነው የሚያውቀው። ያኔ እሷ ትኮራለች በጣም ይሁኝ ትላለች። ብቻ ግን ብትልም በራሷ ጥራ እያቋቋመችው ስለሆነ ምንም እንትን አያስብልባትም። እና ያው እሷ እንደዛ ይሁኝ ብትል ደግሞ በቃ ጥሩ ኑሮ እየኖረች ነው ማሻአላ። ልጆቻቸውን እየወለዱ ቤቷ ሲያምር እሷም በቃ በጥሩ ሁኔታ የሚገኙት አሁን እነሱ ሳያቸው እነሱ ናቸው ማለት ነው። ከአረብ ሀገር ሰርቶ የሄደ ሰው በቃ እንደነሱ የሚኖር ሰው አይቻላቅም። እነሱ ናቸው በቃ ግልጽ ወጥቶ ውስጥ አላውቅም ሚዲያ ላይ ወጥቶ ኑሯቸው ሁሉ የሚታይ ነው። እና በጥሩ ሁኔታ እየኖሩ ያሉት እነሱ ናቸው። እና ሰው አሁን ጊዜ በቃ ያነሳቸዋል፣ ይጥላቸዋል፣ ያነሳቸዋል፣ ይጥላቸዋል ማለት ነው። እና በጣም ደስ የሚል ኑሮ ሲኖር በቃ ጥሩ ነገር ሰው ሲያገኝ ሰው ምቀኛው ብዙ ነው። እኔ አሁን በነ ሰዓዲና አሊ ያየሁት ምንድነው አሁን የውስጣቸው እነሱ ያደረጉትን አላውቅም። ብቻ ግን ሰው እንደነሱ የሚኖር የለም። እንደው በዛ ሰው ተመቀኝቷቸው ነው እያልኩ ነው ወላሂ እንጂ እኔ አረቡም ብዬ አይደለም። ምንትን ሊያረጉ ይችላሉ፣ ምንትን ሊያጭበረብሩ ይችላሉ። ምንትን ሳያውቁም አጭበርብሮ ሊሆን ይችላሉ። ወይ ደግሞ ያቺ የላከችላቸው በሴትዮ ብር የላከችላቸው እነሱ ዘንድ የሄደ መስራት ሌላ ቦታ ሄዶባት እንደሆነ ብሩ ማለት ነው። ሌላ ቦታ ሄዶባት እንደሆነ ብሩ ለነሱ ሀወልኩ ብላ ለነሱ ላኩኝ ብላ ወደ ሌላ ቦታ ገብቶ ከሆነ ማለት ነው። እንደኔ ሀሳብ ወደ እነሱ ላኩላ ወደዛ ሄዶባት ነው የሚሆነው እያልኩ ነው የተጠራጠርኩት እንጂ ሰውን ዛሬ ሰውን ጨክኖ ሰውን አይበላም ብዬ አምናለሁኝ። አንደኛ ነው። ሁለተኛ ደግሞ አንዳንድ ጊዜ ሰው ጥሩ ኑሮ ሲኖር በቃ ሰው ምቀኛ ነው የሚሆንበት። ምቀኛ አሁን እሷ ትወልዳለች፣ ትሰራለች፣ ምን ትላለች ማሻአላ ናት። ግን በዛ ላይ ሰው ያጨቀጭቃታል፣ ሰው ምን ይላታል። አንድ ቪዲዮ በሰራ ቁጥር ሰው ይሰድባታል፣ ምን ይላታል። ግን እሷ ጉዳዩ አይመስላትም። ግን በቃ ትዳር እንደነሱ ቤት እንደነሱ ነው የምመኘው። በቃ ሳያቸው ማለት ደስ ይሉኛል። አኗኗራቸው እሱ ካፍ የሚወጣው ነገር የለም። በቃ ምርጥ አድርጎን የያዛት እሷን። አሁን አንዳንድ ወንድ ቢሆን እንደዚህ ኮተተተት እያለች ሌላ ሚስት ላግባ ነው የሚለው። እሱ ግን ያው እንግዲህ ውስጥ እኔ አላውቅም እስካሁን ድረስ እንዴት አድርጎ እንደያዛት ሚስቱንም ቤቱንም ምርጥ አድርጎ ነው የያዘው ማለት ነው ቤቱን። እና እንደዚህ ሲሆን ነገር በዛባቸው ማለት ነው። ካሁን በፊት ያቺ ሰራተኛዋ እንደዚህ ሲያደርጉ ስታረግ ሰዓዲ እቃም ደግሞ እየገዛች እንደዚህ ስትል እንግዲህ በመሀል የተፈጠረውን አላውቅም። ብቻ ግን ዛሬ ሶሻል ሚዲያ ላይ እንደዛ ሲያብጠለጥሏቸው እኔ በጣም ነው የገረመኝ። ሰው ዛሬ ደስተኛ ሆኖ የሚኖርበት ሰው ካየ በቃ ያንን ሰው ምን እናድርገው ነው ኑሮን ለመበጥበጥ
ለመበጥበጥ እና ለማፍረስ ነው ሰው የሚታገለው እንጂ ማሻአላ አይልም። ማሻአላ ደስ ሲሉ ምናምን አይልም። አሁን እንደነሱ የሚኖር ሰው የለም ለዚች ዱንያ ላይ ማለት ነው። እና እነሱ ጥርዝ እንደመሆናቸው በቃ እንትን እንደመሆናቸው ማሻአላ እየሰሩ ነው። እሷም ደግሞ መጫቱን አተኛ የራስ በራስ ልጇን ቤቷን ምርጥ አድርጋ ነው ያዘችው። እና እዚህ ላይ ሰው ሊበላቸው ብድግ ብሏል። አሁን ዛሬ ማለት ነው ሶሻል ሚዲያ ላይ እነሱ የሰው ብር እየበሉ ተነስተው ተጠንቀቁ ምናምን ምናምን ይላሉ። እኔ እንግዲህ እኔ አንድ ሰው በይኔ ካላየሁት በስተቀር አላምንም። እንግዲህ ምከረው ሰው እንደዛ ይላል ማለት ነው። እኔ አሁን እሷ እየገረመች ነው ያቺ ብር ላከለችው። አሁን በባለው እኔ አንዳንዶቹ ወደ ፈለጉበት ሰው ላክን ብለው ሌላ ቦታ ይሄዳል ብሩ። አንዳንዶቹ ደግሞ ያልተላከላቸውን ብር ይገባላቸዋል ማለት ነው። ይገባላቸው ምክንያቱም ሰው እያሳሳተ እያስገባ አንዲት ቁጥር ከተሳሳተ የቺ ቁጥር ሌላ ቦታ ትወስዳለች ማለት ነው። ምንድን እንደዛ ሆኖ እንደሆነም አይታወቅም እኮ። ያቺ ልጅ አሁን ፓትሯ ደርሶኛል ነው ያለችው። የተላከበት እሷ መድረሱ ፓትሯ ደርሶኛል ታለች። ብቻ እሷ ዘንድ ይግባ የት ይግባ እኮ አያውቁም። አሊ ዘንድ ይግባ ማን ዘንድ ይግባ አታውቅም። ብቻ ያ ፋቱራ አሁን ለምሳሌ እኛ ከዚህ ስንልክ የእነሱን ወሬ ሳናጣራ ፋቱራ ይመጣልናል ቶሎ ብሎ ማለት ነው። ፋቱራ ቶሎ ብሎ ይመጣልናል የእነሱን ሳናጣራ ደረሳቸው ያልደረሳቸው ብለን ሳናጣራ ፋቱራ ይመጣልናል። ከዛ ስንደውል ደግሞ አንዳንድ ጊዜ ይደርሳል፣ አንዳንድ ጊዜ ደግሞ አይደርስም። እና እዚህ ጋር ማሰብ ያለብን ምንድን ነው? ወደ ሌላ ይሄዳል ሄዶባት ይሁን ሁሉ ማሰብ ነው። ወይ ደግሞ እቃሽ ተገዝቶልሻል ተብላ ያን እቃ በስርዓት ሳትረከብ ቀርታ ከሆነ ሙምኪን አጭበርብረዋት ነው ይባላል። ግን ብር ልኬላቸው ያን ብር አልደረሰኝም ትላለች ካደችኝ የምትል ከሆነ ደግሞ እኔ እንጃ ወደ ላይ ሄዶባት እንደሚያል ወይም በጣም እኔ ሶሻል ሚዲያ ላይ እንደዛ ግብት ሲሉ እነሱ መልስ አልሰጡም እስካሁን ድረስ። እና አንዳንድ ጊዜ ሰው ይሳሳታል። ደግሞ ትንሽ ነገር ሰው ሲቋቋም ሰው ምቀኛ ይሆናል። የገዛ ዜጋው ምቀኛ ይሆናል። የገዛም በቃ አሁን እነሱ ትንሽ በቃ ደህና ኑሮ የሚኖሩት እነሱ ናቸው። እና እሱ ማሻአላ አድርጎ ያዛት ሚስቱንም ሆነ ቤቱንም ልጆቹንም። አሁን ሌላ ሰው ሁሉ አግባ ሶስተኛ አራተኛ ካለኝ ገንዘብ ካለኝ ቤት ካለኝ ማስተዳደር ተቻለኝ ይላል። እሷ ደግሞ እንደዛ ራስ በላይ ስትደርብ በቃ የሆነ ምክንያት ይፈጠርባል ነበረ። ግን እሱ ምርጥ አድርጎ ነው ያዛት ማለት ነው። በዚህ አጋጣሚ ደግሞ እነሱ ራሱ አሁን ስራ አቁማለች ነው መሰለኝ። በፊት ስራ ሰራ ነበር የሰዎችን አድርሱልኝ እቃ እያደረሰች ምናምን ብዙም አይደለም ሲጀመር። እሷ ልክ እንደ ሌሎቹ አይደለም፣ ምክንያት እንደሆነ አላውቅም። እንደ ሌሎቹ አይደለም እቃ ስትገዛ ማለት ነው። ሌሎቹ በብዙ እቃ እየገዙ ያከፋፍላሉ። ይቺ ግን ሲጀመር ጀምሮ ቅዝቅዝ ያለ ነበር። አሁን ላይ እንደየው ደግሞ ዘጉባት ማለት ነው። በዚህ እየሰራኝ እንኳን እንዳትተዳደር በዚህ እንደዛ አድርገው ዘጉባት ማለት ነው። እና ወንዶችዬ እኔ የሰዓዲና ያሊ በቃ በሶሻል ሚዲያ ላይ መንሸራሸሩ ምንም አልተዋጠልኝም ማለት ነው። ምክንያቱም አሁን ራሳቸው ስለቻለ ወይ ደግሞ እነሱ ሳያውቁት የሆነ ነገር ተሳስቶባቸው ብር ጠፍቶባቸው ምናምን ሊሆን ይችላል እንጂ ልክ እንደው በቃ እኔ የሰው ገንዘብ ይበላሉ ግን እኔ አላውቅም። ብቻ ግን እኔ ሰው አማኝ ነኝ። ሰው ይበላኛል ብዬ አላምንም። ብቻ እንደዛ ነው የሚመስለኝ። እና በተረፈ ደግሞ የዛሬው ቪዲዮ ይህን ይመስላል። በሶሻል ሚዲያ ላይ ሲዘዋወር አይቼ ምንድን ነው እነሱ ሰርተው ነው እያልኩኝ ሳይ ነበረ። የሰው ገንዘብ በልተው ይህን ያህል ብር ልኬ እንደዚህ ፋተሯ ደርሶኝ እነሱ በሉ ከእነሱ ተጠንቀቁ ምናምን ምናምን የሚል ቪዲዮ እንትን ወሬ ሰማሁኝና ገብቼ አየሁኝ። ገብቼ አይቼ ደግሞ አጣርቼ ደግሞ እሷን ደውዬ ሳድን ደውዬ አጣርቼ አይ ውሸት ነው ዝም ብሎ ነው በእኔ ቀንተው ነው ብላለች። እና በነገራችን ላይ ያስቀናል። ወላሂ እኔ በጣም ነው የምቀነው በእነሱ ማለት ነው። ማሻአላ ተባረከላ ማሻአላ በያለሁ ማሻአላ። ብቻ አንድ ሰው በሰው ሀገር ኑሮ እንደዚህ ትዳሩንም ቤቱንም በቃ ልጆቹንም እንደዚህ በቃ አድርጎ የሚል ሰው አላየሁም። እና እነሱ የመጀመሪያ የሆነብኝ ደስ ብሎኛል ማለት ነው። እና ደስ ይሉኛል። ቤቷን አያያዟ ቤቷ ጥርት
የጎደላት ነገር የለም። ልጆቿንም፣ ትዳሯንም፣ ቤተሰቦቿንም፣ ቤቷንም በቃ ምርጥ ቤት የሆነ እየኖረች ነው እና ማሻላ ብያለሁ። እኔ በጣም ደስ ይላል ነው የምለው እና በተረፈ